የአሜሪካ ፖለቲካ የርዕዮተ ዓለም ቅኝቱ እየተቀየረ ይሆን? ይህ በተለይ ከሰሞኑ የአሜሪካ ፖለቲካ ላይ የታዩ የአካሄድ ለውጦችን መነሻ አድርጎ የሚነሳ አብይ ጥያቄ ሆኗል። ካፒታሊስት የምትባለው አሜሪካ ውስጥ ቁጥሩ በሰፋ መጠን የሶሻሊዝም ርዕዮተ ዓለም መስፋፋት፣ የዴሞክራቲክ ፓርቲ በዛ ያሉ አባላት የግራ ዘመም አቋም እያሳዩ መምጣታቸው እየተነገረ ነው። የዛሬው ትንታኔ በዚህ ጉዳይ ላይ በዋሽንግተን ፖስት ላይ የታተመ መጣጥፍን መሰረት አድርጎ የተሰናዳ ነው። ከዚህ ቀደም ከተለመደው የሁለት አብይ ፓርቲዎች ፉክክር ባለፈ በአሁኑ ወቅት በአሜሪካ ፖለቲካ ውስጥ የርዕዮተ ዓለም ሽግግር እየተስተዋለ መሆኑን የሚጠቁሙ ምልክቶች እየበዙ ናቸው ተብሏል። በተለይ ከአውራዎቹ ፓርቲዎች አንዱ በሆነው ዴሞክራቲክ ፓርቲ ውስጥ የሶሻሊስትና ግራ ዘመም ፖለቲካ አራማጅ ኃይሎች ተጽዕኖ እያደገ መምጣቱን የሚነቅሱ አስተያየት ሰጪዎች ይህን ክስተት እንደ ጊዜያዊ የፖለቲካ አዝማሚያ ብቻ ሳይሆን የአሜሪካን ፖለቲካ አቅጣጫ ወደ አዲስ ምዕራፍ የሚያሻግር ለውጥ እንደሆነ ይከራከራሉ። በአውሮፓና በላቲን አሜሪካ አሁንም ድረስ ሶሻሊስት፣ ማኅበራዊ ዲሞክራሲና የግራ ዘመም ፓርቲዎችን ድምፅ መስማት የተለመደ ቢሆንም በአሜሪካ ውስጥ ርዕዮተ ዓለሙ ሕልውናው አክትሞ ኖሯል። በእርግጥ ከ50 ዓመታት በፊት ነገሰ ያለ ተቀናቃኝ ምድርን አዳረሰ የተባለለት ካፒታሊዝም ስርዓት ራሱን አጠፋ ይሆን? የካፒታሊዝም የጡት እናቱ አሜሪካስ እውነት ገድየዋለሁ ያለችውን ሶሻሊዝም የምትቀበልበት እቅፍ አላት? ሶሻሊዝም ከመቃብሩ ተነሳ? ከሁለተኛው ዓለም ጦርነት በኋላ በአሜሪካ ፖለቲካ ውስጥ ያለ ተቀናቃኝ ገዝፈው የወጡት ሁለቱ ዋና ዋና ፓርቲዎች በስም ሁለት ይሁኑ እንጂ በአቋምና በመርህ ደረጃ ዝርዝር የፖሊሲ ጉዳዮች ላይ ልዩነት ቢኖራቸውም መሰረታዊ በሚባል ደረጃ ግን የአገሪቱን ብቻ ሳይሆን የዓለምን ገበያ አካሄድ ጨምሮ እንዲቆጣጠሩ ያበቃቸው የሊበራል ዴሞክራሲን ተቀብለው ሲንቀሳቀሱ ቆይተዋል ይባላል። የዋሽንግተን ፖስት ጽሑፍ የሚያነሳው ነጥብም ይህ ነው። የአሜሪካ ፖለቲካ ለረዥም ጊዜ ያህል በሁለቱም ፓርቲዎች በኩል ለካፒታሊዝም የተሰጠው መጫወቻ ሜዳ ሰፊ ሆነ ከኖረ በኋላ አሁን ነገሮች መቀየር ጀምረዋል። በአውሮፓ አቆጣጠር 1991 የሶቪየት ኅብረት መፍረስ ከታወጀ በኋላ በዓለም ፖለቲካ ላይ የካፒታሊዝምና የኮሚኒዝም ርዕዮተ ዓለም ፉክክር በኮሚኒዝም መንኮታኮት መጠናቀቁ ሲዘገብ ኖሯል። በ1992 ባሳተሙት The End of History and the Last Man የተሰኘ መጽሐፍ የሊበራል ዴሞክራሲና የገበያ ካፒታሊዝም በሌሎች የፖለቲካ ስርዓቶች ላይ የበላይነት ማግኘቱን የዘረዘሩት አሜሪካዊው የፖለቲካ ተመራማሪ ፍራንሲስ ፉኩያማ የታላላቅ ርዕዮተ ዓለም ፉክክር ዘመን እያበቃ ነው የሚል መከራከሪያም አቅርበው ነበር። ይህ መከራከሪያ እስከ ቅርብ ጊዜ ድረስ ልክ ነበር። ሶቪየት ኅብረት ፈርሳለች። ሕልውናዋን የሚያውቁላት አርጅተዋል። የዛሬው ትውልድ 15 አገራት ሆነው የሚያውቃቸው አገራት በቅርብ ዓመታት አንድ አገር እንደነበሩ የሚያየው በታሪክ መጽሐፍት ላይ ብቻ ነበር። እናም ሶሻሊዝም የሚለው ቃል ለአንዳንድ ወጣቶች አስፈሪ የፖለቲካ ርዕዮተ ዓለም ሆኗል። ነፃ የጤና አገልግሎት፣ በተመጣጣኝ ዋጋ የሚገኙ ቤቶች፣ ነፃ ወይም በዝቅተኛ ዋጋ የሚሰጥ ትምህርት፣ የተሻለ የሰራተኞች ደሞዝና በሀብታሞች ላይ ከፍተኛ ግብር መጣል የመሳሰሉ ፖሊሲዎችን ብዙም የሚያውቃቸው የለም። የዛሬው ሶሻሊዝም እንዴት ያለ ነው? የፖለቲካ ተመራማሪዎች ጉዳዩን ለመረዳት ይህን ወሳኝ ጥያቄ ማንሳት ተገቢ ነው ይላሉ። ሶሻሊዝም አፈር ልሶ ተነስቶ እየመጣ ነው ሲባል ሁሉም ሰው አንድ ነገር አይረዳም። ሶሻሊዝም በአንድ ወገን ሀብታን በግለሰቦች እጅ ከማካበት ይልቅ መንግስት ዋናው የምጣኔ ሀብት ዘዋሪ እንዲሆን ማድረግ ነው ሲሉ፣ ሌሎች ደግሞ ሶሻሊዝም የማህበራዊ ፍትህን የሚያሰፍን አቅጣጫ ነው ብለው ያምናሉ። በወቅታዊ የአሜሪካ ፖለቲካ ላይ ተስተውሏል የሚባለው ሶሻሊዝምን የመናፈቅ አዝማሚያም ርዕዮተ ዓለሙን የግል ባለቤትነትን አጥፍቶ ለመንግስት ማዕከላዊ የምጣኔ ሀብት አንቀሳቃሽነት ድርሻ የሚሰጥ አምባገነናዊ አድርጎ ከማየት ይልቅ ጥያቄውን ገልብጦ ካፒታሊዝም ለማን ምን ሰራ የሚል ሂሳብ የማወራረድ የሚመስል መከራከሪያ ያመጣው ነው ተብሏል። በከፍተኛና መካከለኛ ገቢ የሚያገኙ ዜጎች መሃል ያለው ልዩነት፣ የቤት ዋጋ፣ የጤና ወጪ፣ የትምህርት ክፍያና ሌሎችም ወጪዎች እያደጉ ሲሄዱ ካፒታሊዝም በራሱ ሁሉንም ሰው ወደ ብልጽግና ያደርሳል የሚለው እምነት ለአንዳንድ ወጣቶች ተቀባይነት እያጣ ነው። ይህንን ለመረዳት የአሜሪካውያን ወጣቶችን ወቅታዊ አቋም መመልከት ያስፈልጋል። የአሁኑ ዘመን አሜሪካውያን ወጣቶች ምጣኔ ሀብትን ከወላጆቻቸው በተለየ መነጽር ያዩታል። በዚህ ጊዜ በአሜሪካ ቤት መግዛት ከባድ ሆኗል። የኪራይ ዋጋ ጣራ ነክቷል። የጤና ወጪ
ጤና ይነሳል። የትምህርት ክፍያ ለብዙዎች ጫና ሆኗል። በዚህ አጣብቂኝ ውስጥ አልፎ ሀብት የሚይዝ ወጣት እንደተባለውም ወላጆቹ መንግስትን በሚያዩበት አይን ላይመለከት ቢችል አይፈረድበትም። እኔ ስራ ሰርቼ ሀብትን አካብቼ ኑሬን አሻሽላለሁ ከማለት ይልቅ መንግስት ለምን የቤት ዋጋን አይቀንስም? ለምን የጤና ወጪን አይቆጣጠርም? ለምን ሰርቶ አደሮችን ከኑሮ ውድነት አይጠብቅም? ይላሉ። ይህ በወቅታዊነት በአሜሪካ ፖለቲካ ውስጥ እያበበ የመጣ ምልከታ ነው። እነዚህ አስተሳሰቦች ምን ያህል ቢሰፉ ታዲያ ርዕዮተ ዓለሙ ስልጣን የማስያዝ እድል ይኖረዋል ብሎ መጠየቅ ተገቢ ነው። እርግጥ ነው ሁለቱ ፓርቲዎች ብቻ እየተቀያየሩ የገዙበት የፖለቲካ መስመርን ሰብሮ የሚገባ ኃይል ያለ አይመስልም። ግን ነገሮች ከታሰበውም በላይ ፈጥነው ሊቀየሩ እንደሚችሉ የሚያሳይ ማስረጃ መጥቷል። ከሰሞኑ የሚሽጋን ከተማ ውስጥ በተደረገ የምክር ቤት የዴሞክራቲክ ፓርቲ ተወካይን የሚለይ ምርጫ የግራ ዘመም የፖለቲካ አቋም አራማጁ አብዶል ኤል ሰኢድ ድል ማድረጋቸው ርዕዮተ ዓለማዊ ለውጡ በአሜሪካ ትልልቅ ከተሞች ጭምር እየተስፋፋ መምጣቱን ማሳያ ሆኗል። አሁን ጥያቄው ተቀይሯል። የግራ ዘመም ፖለቲካ በከተማ ምርጫ ማሸነፍ ከቻለ ነገ በመላው አሜሪካ ከማሸነፍ ምን ያግደዋል? በአሜሪካ የፖለቲካ ባህል በከተሞች ተቀባይነት ያገኘ አካል በገጠር ወይም መካከለኛ ገቢ ባላቸው መራጮች ዘንድ ተመሳሳይ ድጋፍ ላያገኝ ይችላል። ስለዚህ የዴሞክራቲክ ፓርቲ አባል ወጣቶች ግራ ዘመም አቋምን መምረጣቸው ብቻውን ዋጋ ላይኖረው ቢችልም ለሰፊው የአሜሪካ ሕዝብ በሚስማማ ቋንቋ ማቅረብ ከቻሉ ግን ታሪኩ ሊቀየር ይችላል ነው የሚባለው። አስገራሚው ነገር በዴሞክራቶች በኩል ግራ ዘመም ፖለቲከኞች ብቅ ማለታቸው ብቻ ሳይሆን በሪፐብሊካኑ በኩልም ቀላል የማይባል ለውጥ እየታየ መሆኑ ነው። የአሁኑ ፕሬዚደንት ዶናልድ ትራምፕ ወካዩ ሪፐብሊካን ፓርቲ በበኩሉ ወደ ቀኝ ዘመምነት እየተቀየረ ይመስላል የሚሉ የፖለቲካ ተንታኞች በብሔራዊ ማንነት፣ በስደት፣ የንግድ ፖሊሲ፣ ዓለም አቀፍ ተቋማትና የመንግስት ሚና የሚሉ ጉዳዮች ላይ የታየውን አካሄድ ለዚህ ማሳያ አድርገው ያቀርባሉ። እናም ተንታኞቹ ሪፐብሊካኖቹ ከቀድሞ አቋማቸው ተቀይረው ሌላ አዝማሚያ ማሳየታቸው ዴሞክራቶች እኛስ ምን በወጣን ሁሌ በአንድ መስመር የሚል የለውጥ ፍላጎት ውስጥ ሳይከታቸው እንዳልቀረ ይገምታሉ። እናም አንዱ ፓርቲ ወደ ቀኝ ሌላው ወደ ግራ ዘመምነት መቀየራቸው ከታሰበውም በላይ ፈጥኖ በአሜሪካ ፖለቲካ ውስጥ ሊታይ ይችላል የሚሉ ግምቶች እንዲሰነዘሩ አድርጓል። ይህ መሆኑ በራሱ በአገሪቱ ፖለቲካ ውስጥ ማዕከላዊ የሚባል አቋም እንዳይኖር ሊያደርግ እንደሚችል የሚሰጉ በበኩላቸው ፖለቲካው እኛ ወይም እነሱ በሚል አስተሳሰብ ሲወጠር ተቃራኒ ሐሳብ ያለውን ወገን እንደ ፖለቲካዊ ተቀናቃኝ ሳይሆን እንደ አገር ጠላት መመልከት ያመጣልና ዴሞክራሲ ከባድ ፈተና ውስጥ ይገባል ይላሉ። መሃል ሰፋሪ በሁለት ጥይት ሞተ አይነት የሶሻሊዝም ትንሳኤ የሚያሳየው ሌላ ጉዳይ የካፒታሊስት ስርዓት ራሱን የሚፈትሽበት ጊዜ መምጣቱን ነው። የሶቪየት ህብረት መፈራረስ ብቻውን የካፒታሊዝምን ጡንቻ ለማሳየት በቂ የነበረ ቢሆንም አሁን ካፒታሊዝም ራሱን በውጤት አጅቦ የመግለጽ ግዴታ ውስጥ ገብቷል። የሥራ ዕድል፣ ተመጣጣኝ ኑሮ ዋጋ፣ የቤት ተደራሽነት፣ የጤና ዋስትናና እውነተኛ ማህበራዊ እድገት ዕድል መፍጠር ይጠበቅበታል። ይህን ሁሉ ታሳቢ ተደርጎ መጪው የአሜሪካ ምርጫ ላይ ሊኖረው የሚችለው ሚናን በተመለከተ ማብራሪያ የሰጡ ባለሙያዎች የ2028 የአሜሪካ ፕሬዝደንታዊ ምርጫ ከዚህ ቀደም እንደተለመደው ሪፐብሊካንና ዴሞክራት ፓርቲዎች በሚወክሏቸው ግለሰቦች ላይ ብቻ ሳይሆን አገሪቱ በቀጣይ ምን መልክ ይኑራት፣ ኢኮኖሚን በተመለከተ የመንግስት ሚና ምን መምሰል አለበት በሚሉ ጉዳዮች ላይ የሚያተኩርበት ዕድል ይኖራል እያሉ ነው። እነዚህ ጉዳዮችን ስናስብ አንድ ነገር ግልጽ ሆኖ ይወጣል። ሶሻሊዝም የሚለው እሳቤ አሁን ለአሜሪካ ፖለቲካ እንደ ቀድሞው ጊዜ ውጉዝ ከመአሪዮስ የሚባል አይደለም። በተለይ ወጣቶችና በከተማ መራጮች ዘንድ ቀላል የማይባል ተቀባይነት እያገኘ ነው። እሳቤውን የሚያራምዱ እጩዎች ከወዲሁ በሚያደርጉት የምረጡኝ ዘመቻዎች ያገኙት ድጋፍ የዚህ ምስክር ነው እየተባለ ነው። ለዚህ ዘገባ በዋሽንግተን ፖስት የቀረበውን ትንታኔ ዋቢ አድርገን ተጠቅመናል። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer.
and let's build your future together. See you inside.